ጂኒዎች ቲክቶክ ይጠቀማሉ። አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው የሙስሊም ባህር ያለው ሊባል የሚችለው? እቺ ሴት ጂኒ መሆኗን ኡስታዝ ሂጃብሽን ማውለቅ አለብሽ። against a brother አሊም አብዱራህማን ጋር የመጣንበት ምክንያት ደግሞ መዲና ሲሄድ መጀመሪያ የተሰማኝ ስሜት ተረጋኛው ከብዙ ህመም ነው። በጣም ታምሜ ነበር ታውቃለህ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ اهلا وسهلا ومرحبا السلام عليكم ورحمه الله وبركاته እንደተለመደው በሳምንታዊ ከች ብለናል። ያበሩ ቪዲዮዎች ይዘናል። የዛሬ ቪዲዮ ወላሂ ጠቃሚ ነው፣ የማይታለፍ ቪዲዮ ነው። ኢንሻአላህ በጣም አሪፍ ቪዲዮ ነው። በቀጣይ ወደ ቪዲዮ እንገባለን። ኸይር ሐቢቢ ሰላም አለይኩም ወራህመቱላህ ወበረካቱ። የአክሱም ሙስሊሞችን በተመለከተ ኡስታዝ ካሚል ጣሃ ያስተላለፈው መልእክት አለ። ሁላችንም ሰምተነው እንመለሳለን። ትላንት አንድ ዜና እናዳምጠው። ልቤን ሁሉንም ሙስሊም የነካው አክሱም ላይ አዛን ጥሪ ካምቧላ እንዳንሰማ ትምህርት ቤት አይደለም ሂጃብ መንገድ ላይ ሂጃብ ለብሳችሁ ከመሄዳችሁ በጣም የሚያሳዝነው ወላሂ ልትኖሩበት እንጂ ልትሰግዱበት አይደሉም። የነጃሺ ሀገር የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሃዊነት የተመሰከረለት ሀገር በወቅቱ በረካ ነበረው፣ ረድኤት ነበረው። ለምን? ፍትሃዊ ስለነበር የነብዩንም ባልደረቦች ስለተቀበለ። አሁን ግን ወቅት ሰላም ጠፋ። በምን ከተባለ የአላህን ባሪያዎች አዛ ማድረግ፣ የአላህን ወዳጆች ፈረጆና ለቀርብ ያላችሁ መራቆትን መብት አደረጉት። መራቆት መብት ከሆነ ሂጃብ መልበስ ምንድነው? ከመብቶች ሁሉ ትልቁ መብት። ሴት ልጅ ሰውን አልፈትንም፣ አደብዬ መውጣት አለብኝ፣ ጸጉሬን ሳላሳይ ሰውነቴን ሳልወጣጥር በአደብ መጓዝ አለብኝ፣ ለሰዎች ፈተና መሆን የለብኝም ስትል ፈተና መሆን አለብሽ። ሂጃብሽን ማውለቅ አለብሽ። ሱብሃንአላህ። ምን ያህል ክፋት ነው! እንደዚህ አይነት ክፋት ሰው በዜጋው ላይ በወገኑ ላይ እንደዚህ እምነት ጥላቻ ኖሮ ጭፍን ጥላቻ ኖሮ ወንድሞችን እንዲያረጋል። ይሄ የሚመለከተው አካል ካውኑ ተውሊ መጥፎ ነው። ከባድ ነገር ነው። ይሄ ከባድ ጉዳይ ነው። አዛን የማይወደው ሸይጣን ነው። እነዚህ ሰዎች ሸይጣን ከሆኑ ልክ ነው። ሸይጣን ነው አዛን የማይወደው። አዛን ማለት የመንፈሳችን እርካታ ነው። ስለዚህ ወንጀላችን የሚታበስበት ቦታ ይህ መስጊድ ነው። ሁሌም መስጊድ ስንጠራ እንሮጥ። ዛሬ አርሴናል ማንቸስተር ሲል የትኛውን ቅድሚያ ሰጠ ነው? እዚህ ጋር በዛው ሰዓት ሙአዚኑ ሀያ አለ ሶላህ ሀያ አለ ፈላህ ይላል። እኛ የትኛው ቅድሚያ የሰጠ ነው? ወንድሞች የሆነ እግር ኳስ ጨዋታ ዜናውን ትሰማዋለህ። ሌላ ውስጥ አልገባም። በቃ ዜናውን ትሰማዋለህ፣ ውጤት ትሰማለህ። በኳሱ ምክንያት ሰላቱ ካመለጠ ሰላቱ አመለጠች። አሁን በጀማ ምን ሰላት ሰገደ? ምን ሰገደ? ዙሁር ሰላት። ወላሂ ዛሬ የሰገድናት የዙሁር ሰላት የዛሬው የዙሁር ሰላት የምትመጣው ነገ የውመል ቂያማ ብቻ ተመልሳት አለፈው ላይ ሐቢቢ ኡስታዝ ካሚል ጣሃ እንደሰማችሁት ነው። እኔም መልእክት አለኝ። መልእክቴ ሌሎች ኡስታዞች የታሉ? ልክ እንደ ኡስታዝ ካሚል ጣሃ ወጥተው በአክሱም ላይ በሙስሊሙ ላይ እየደረሰ ያለውን ነገር እያዩ ለምንድን ነው ዝም የሚሉት? ሌሎቻችሁ ስለምንድን ነው የማታስተላልፉት? ለምን ድምጽ አትሆኑላችሁ? ይሄ ቪዲዮ በደንብ ሼር አድርጉልኝ። ሌላው አክሱም ላይ እየደረሰው ሌላኛው ቪዲዮ እንግባ። አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው የሙስሊም ባህር ያለው ሊባል የሚችለው? አይደለም ሀገር ውስጥ ዓለም ዳርቻ ያለው የሙስሊም ወንድም ችግር አንተ የቤት ስራ እንዲሆንብህ ነው እስልምና የሚያዘው። እኔ ላይ አልደረሰም፣ እኔ እንደፈለኩ ከጠጣሁ ከበላሁ ከሰገድኩኝ አይመለከተኝም የምትል ከሆነ ውስጥ ችግር አለበት። ችግር ልታነሳው ይገባል። ኢደን ይህ ጉዳይ እስከመቼ ነው አጀንዳ ሆኖ የሚቀርበው? ትዕግስትም ገደብ አለው፣ ሊያውቁት ይገባል። ሁሌ አጀንዳ ሲፈልግ በኒቃብ ሲፈልግ በሂጃብ ያ ኺላመታ ኢደን ይህ ጉዳይ የሚመለከተው አካል ይሄን ጉዳይ ነገ ከነገ ወዲያ ሳይል ይሄን ኦፕሬሽን ሊያደርገው ይገባል። ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐቀን እኔ መልእክት አለኝ። ወተዓወኑ ዐለል ቢር ወተቅዋ ወላ ተዓወኑ ዐለል ዒስሚ ወልዑድዋን። አላህ ሱብሓነሁ ወተዓላ በመጥፎ ነገር አትተባበሩ፣ በመልካም እንጂ በመልካም ነገር ተባበሩ፣ በመጥፎ ነገር አትተባበሩ ይላል አላህ ሱብሓነሁ ወተዓላ። በመልካም ነገር እንደዚህ አይነት ነገሮች ሙስሊም ወንድሞቻችን አኺ ወላሂ በእኛም እኮ ይደርሳል። ይሄ ነገር እያየነው እኮ ነው። ወላሂ ሰላም በፊት ሰላም ባላችሁ ሰዎች እኮ ይደርስ፣ አሁን ሰላም እያጣን ነው። ልክ እንደዛ አህዋሉ ወላሂ እያየነው በሙስሊም ወንድም አኹል ሙስሊም ወለ ከልቡንያን ወላሂ
የሽዱ በዕዱሁ አላ ባዕድ አንዱን በአንዱ ያጠነካክራል ነው ወላሂ። ስለዚህ የምንችለውን አቅም ያለን ኢንሻአላህ ቪዲዮ መስራት ከቻልን እንደዚህ ቪዲዮ መስራት፣ ካለዛ ደግሞ እየሰሩት እንደ አክሱም ሙስሊሞች ወላሂ መተባበር አለብን። ሌሎች ደግሞ ለኡስታዞች ለተለያዩ አቅም ላላቸው ፓወር ላላቸው ለነዚህ እንዲ ቪዲዮ ቆርጠ መላክ ማስተላለፍ ይገባናል። እና ይሄ ነገር ጉዳያችን ነው። ሌሎችም ኡስታዞች አቅም ያላችሁ በዚህ ላይ መተባበር ማገዝ አለባችሁ። ዲኑን መርዳት አለብን። ዲን እኮ የሚረዳው በዚህ ነው። ሙስሊም ወገንህ እየደማ እየተቆሰ ሂጃብ አትለብሽም እየተባለች ሙስሊም እየተጎዳይ ሊማዛ ወላሂ። እና የተሻለን እናድርግ እና ይሄን ነገር ላይክ ሼር እያደረጋችሁ አዳርሱት። ኢና ሊላህ ጋይስ፣ ለምንድነው ጂኒዎች ሴቶችን ብቻ የሚይዟቸው? ይህንን ቪዲዮ ላይቭ ስትሪም ለሚያደርጉ ሴቶች ላኩላቸው። አንድ ይህንን ቪዲዮ ተመልከቱት። እንዳያችሁት ነው። እሷ ከተቀመጠችበት ክላስ በር ላይ አንድ ጥቁር ነገር ገብቶ ሲወጣ ይታያል። ለምንድነው እንደዚህ አይነት ነገሮች የሚፈጠሩ? አንድ ሴት ላይቭ ስትሪም በምታደርግበት ሰዓት በሺ የሚቆጠሩ ሰዎች ያዩታል። ከዛ መካከል ደግሞ ጂኒዎች ሊኖሩ ይችላሉ። ባለፈው እንደነገርኳችሁ ጂኒዎች ቲክቶክ ይጠቀማሉ። እንግዲህ ጂኒዎች የእሷን ላይቭ ስትሪም ይከታተላሉ። በዛ ሰዓት ፍቅር ይዛቸዋል ማለት ነው። ከዛ በኋላ አንድ ቀን ቤቷ ሰተት ብሎ ይመጣላታል ማለት ነው። እንግዲህ ሴት ሆናችሁ ላይቭ ስትሪም የምታደርጉ ሰዎች ይህንን ነገር ወቁ ብዬ ነው። ከጂኒዎች ጋር አብራችሁ መኖር የምትፈልጉ ከሆነ ይሄንን ነገር አድርጉ፣ ሼር አድርጉላችሁ። ሙሉ ቪዲዮ የምትፈልጉ ከሆነ ውስጥ እየገባችሁ መጀመሪያ ላይ ፒን ያደረኩትን ቪዲዮ ተመልከቱ። ሱብሃንአላህ በዚህ ነገር ላይ የመጠናከር ነገር አለ ወላሂ። እና ጥንቃቄ አድርጉ። እንደዚህ አይነት ነገር በጣም ያስፈራል እና ጥንቃቄ አድርጉ፣ በተለይ ሴቶች። ምክንያቱም እንደዚህ አይነት ነገር የጂኒ ነገር የሚያጠቃቸው እህቶቻችን ናቸውና ኢንሻአላህ እንደዚህ አይነት ነገር ተጠንቀቁ። ብቻችሁን ያለ ወዶ በተለይ አትንቀሳቀሱ እና ጧትና ዝካር ሰባህ ወልመሳ መጠቀም እንዳይረሳ። ኢንሻአላህ ወደ ቀጣዩ ቪዲዮ እንገባለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጋይስ ይህ በምስሉ ላይ የምትመለከቱት ኡስታዝ ፈትዋ ሰጭ ነው። ሰዎች እየደወሉ ፈትዋ ይጠይቃል። ከብዙ ኮል በኋላ አንድ ሴት ደወለች። ያችም ሴት እያወራች ባለችበት ሰዓት ድምጿ ተቀየረ። እንግዲህ ኡስታዙ እቺ ሴት ጂኒ መሆኗን ኡስታዙ ጂኒ መሆኗን ቢያቅም ለትንሽ ደቂቃ ሰማት። ከዛ በኋላ ምን እንደተፈጠረ ተመልከቱ። Against a brother. So do you mean a magician or somebody send this jinn to block you to speak or to go to court? Yes, we blocked. You blocked her, ya Adullah. እንግዲህ እንደተመለከታችሁት መጀመሪያ ላይ ድምጿ ኖርማል ነበር። ከዛ በኋላ ድምጿ እየተቀየረ እያጎራች መጣ። ሀሳባችሁን ኮመንት ላይ ስጡበት ጋይስ። አካውንቴ በጣም የተበተው። ፕሊስ በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ፎሎ ማድረግ እንዳትረሱ። ወዳችኋለሁ። ሱብሃንአላህ ወላሂ አጃኢብ ነው። ወላሂ የሚገርም ነው። እንደዚህ ነገር በጣም ያስፈራል። ኢንሻአላህ እንደዛ ለመጠንቀቅ ያው ሸሪዓው ያዘዘን ነገር አለ። አያጅባችሁም ያ ጀማ። ሐሊማ አብዱራህማን እኮ ያ ሰላም ወላሂ። እስኪ ወደ ቪዲዮ ነውና በኋላ እናወራለን። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ሰላም ወራህመቱላሂ ወበረካቱ በምንወዳት እህታችን ሐሊማ አብዱራህማን ሐሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ኡምራ አብራን ተጉዛ ነበረ። ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ኡምራው ምን ይመስል እንደነበረ ከእሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበረ? አዎ በቅድሚያ እናንተን እንትኖች ማመሰገን እፈልጋለሁ። ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ፣ ኡስምዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው፣ መናገር አልችልም። በተለይ የክፍል አጋሮች አይደል ተጓዦች፣ ጓደኞቼ፣ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ኡምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ኡምራ ሲሄድ። ያሁኑ ግን እጅግ በጣም የተለየ ነበር። እጅግ በጣም እና እንዴት ብዬ እንደተደሰኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ
ያውና በጣም አስቸግሬው በቃ ግዴለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል። መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል ግን ለናቴ ኡምራ ለማድረግ ነው ወደ አኺራ ሄዱት አላህ ይመራቸው እና ለሷ ኡምራ ለማድረግ ሁሉም አብረው ነው ኡምራ ያረጉት። እኔ ብቻዬን ማድረግ እንደነበረብኝ ሳይሆን በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር ግን በኔ ይቀየር ብዬዋለሁ። ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር፣ ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም። እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበለ ሩማት ማለት ነው። በቃ ያው ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ይላል። ያ ኡስማን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው ግን ያው ኡስማን ድጋሚ ስላለኝ ድጋሚ ብሎኛል ብላለች። ኡስማን አያቱሪን ትራቭል አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም። ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ አላህ ጋር ከኡምራ ነው የመጣሽው እና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቱሪን ትራቭል ዱዓ አድርጊ በምትችይው ቋንቋ። ወይኔ ምንም ችሎታ አሚን እንድንበል አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው የዱዓ ሼኽ አይደለሁም፣ ሼኾች ያግዙኛል። እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን። አንቺም እህታችን ነሽ። አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው። አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል። እኔ የማደርገው ዱዓ አላህ አሁን ከምትሰሩ ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ የሆነ የተሻለ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ መመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያምጣ ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸው ሊመጣው አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም፣ በዱዓሽ አትርሽኝ። አላህ ጠርቶ ለበይክ ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ። ወላሂ በጣም ነው ደስ ያለኝ። ወላሂ ሐቂቀተን በጣም ነው ደስ ያለን። ወላሂ እህታችን እንደዚህ በመሆኑ ወላሂ በጣም ደስ ያለ ከማይሆን ከዛ ከቆሻሻ ስራ ከመወጣ
አላህ ወደ ተሻለ ነገር አላህ ይስጣት። ለኛም ወላሂ ሐጅና ዑምራ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ የምንልበትን ቦታ አላህ ይወፍቀን። አላህ ሱብሓነሁ ወተዓላ በሰማነው ባየነው ነው አላህ ተጠቃሚዎች አድርገን። ይህንን ይመስላል። እስካሁን የነበረው ቪዲዮ እንዳይረዝም እና ይህን ቪዲዮ ሼር ላይክ እያደረጋችሁ የአክሱም ወንድሞቻችንንም አላህ ነጃ እንዲፈርጃቸው ዱዓ እያደረግን ይህንን ይመስላል። ያ ጀማዓተል ኸይር ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዳችኋለሁ።